ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የዕለተ እሁድ የጠዋት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን መልካም ሳምንት እንዲሆን እንመኛለን። የቴክኒክ ባለሙያችን ታልቬኒግ፣ የስቱዲዮ ተረኛ አስተናጋጆች ይሻያው ደጉና ሰጠኝ ዘመነንን። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና የጋዜጦች አምድ ወቅታዊ ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በይሻያው ደጉ ይቀርባል። ሰጠኝ ዘመነ አመሰግናለሁ። ጤና ይስጥልን፣ እንደምን አደራችሁ። ጥሩ ቀን ይሁንልን እመኛለሁ። አርዕስተ ዜና። ሌሊቱን ከየመን ወደ እስራኤል መካከለኛው ክፍለ ሀገር አንድ ሚሳኤል በመተኮሱም ምክንያት የማስጠንቀቂያ ደወሎች ተሰምተዋል። ከሐማስ ጋር በተደረገ ውይይት እየገሰገሰ መሆኑ ተነገረ። የአሜሪካ የውጭ ጉዳይ ሚኒስተር ማርኮ ሩቢዮ አሸባሪው ድርጅት በጋዛ ሰርጥ ላይ ያለውን ቁጥጥር እስኪያጣ ድረስ ዋሽንግተን እስራኤል በሐማስ ላይ የምታደርገው ጦርነት ድጋፍ እንደሚያደርግ ገለጹ። በስዊዘርላንድ ባዜል በተካሄደ የዩሮቪዥን ሙዚቃ ፍጻሜ ለእስራኤል ስኬት ተመዘገበ። የሚሉት የሰዓቱ አበይት ዜናዎች ናቸው። ዜና በዝርዝር እንሆም። ሌሊቱን ከየመን ወደ እስራኤል መካከለኛው ክፍለ ሀገር አንድ ሚሳኤል መተኮሱን ምክንያት የማስጠንቀቂያ ደወሎች ተሰምተዋል። ሚሳኤሉ ምድር ላይ ከመውደቁ በፊት በአየር ላይ እንዳለ በጸረ ሚሳኤል ተመቷል። ቃል አቀባያችን ሃዳሳ ግሪንበርግ እንደዘገበችው የሚሳኤሉ ስብርባሪዎቹ በሎድ ከተማ ውስጥ ተገኝተዋል። በባቲያም ከተማ አንድ ሰው ወደ መከላከያ ክፍል በመሄድ ላይ እንዳለም ተጎድቷል። ቃል አቀባያችን ኢታይ ብሎምንታል እንደዘገበው የመን ውስጥ የሚገኙት ሁቲም አማጽያን ወደ እስራኤል የተኮሱት ሁለተኛው ተጨማሪ ሚሳኤል በእስራኤል ግዛት ላይ ሳይደርስ በአየር ላይ ወድቋል። ከትናንት ወዲያም አርብ ሌሊቱን የእስራኤል አየር ኃይል የመን ውስጥ ሁለት የመርከብ መደቦችን ደብድበዋል። ከሐማስ ጋር በተደረገ ውይይት ማሻሻል ይታያል ቢባልም እንደ ግኝት ተብሎ የተተረጎመ አይደለም ተባለም። ትናንት ምሽት በኳታር ይመለሳል የተባለው የእስራኤል ልዑክ በዶሃ ይቆያል ሲሉ ጠቅላይ ሚኒስትር ናታንያሁ ወስነዋል። ወደ ኳታር ዋና ከተማ ዶሃ የሄደው የእስራኤሉ ልዑካን ቡድን ትናንት ወደ እስራኤል ለመመለስ ይመለሳል ተብሎ ነበረም። ግን የተጠለፉት ዜጎችን ለማስለቀቅ እየተካሄደ ባለው ድርድር መገስገሱ ልዑካን ቡድን በኳታር መዲና ዶሃ ዛሬም እዛው እንዲቆይ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወስነዋል። ዘጋቢያችን ሶሊማን ማሱዳ እንደዘገበው በአሁኑ ወቅት በሁለቱ ወገኖች ተደራዳሪዎቹ መካከል እየተወያየ ያለው ዝርዝር መግለጫ የተኩስ አቁም በተጀመረበት ቀን ሐማስ ወዲያውኑ የጠለፋቸውን በሕይወት ያሉ 10 ሰዎች ለመፍታት ሐሳብ አቅርቧል። በ10ኛው ቀን ሐማስ የተጠለፉትን ሰዎች ሁኔታ የያዘ ዝርዝር ያቀርባል ተብሏል። የተኩስ አቁም ስምምነት ከ1 ወር ተኩል እስከ 2 ወር ድረስ ይቆያል። እስራኤል ከእስር የሚፈታቸው ፍልስጤማውያን ቁጥር ከ200 እስከ 250 ያህል ይሆናሉ ተብሏል። የአሜሪካ ውጭ ጉዳይ ሚኒስተር ማርኮ ሩቢዮ አሸባሪው ድርጅት በጋዛ ሰርጥ ላይ ያለውን ቁጥጥር እስኪያጣ ድረስ ዋሽንግተን እስራኤል በሐማስ ላይ የምታደርገውን ጦርነት ትቀጥላለች የሚል ድጋፍ አለው። ሩቢዮ ከሲቢኤስ ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ አስተዳደሩ ጦርነቱን ለማስቆም ፍላጎት እንዳለውም ተናግረዋል። ነገር ግን ሐማስ የጠለፋቸውን ለመልቀቅ አይፈልግም። ጋዛ ቀበሌን ማስተዳደርና መቆጣጠሩን መቀጠል ይፈልጋል።
የአሜሪካ የውጭ ጉዳይ ሚኒስትር አክለው እስራኤል በጋዛ ሰርጥ የምታደርገውን ወታደራዊ እንቅስቃሴ እንዳታባብስ አሜሪካ ያስባል። የኒውክሌር ቦምብ ጉዳይም ከኢራን ጋር የተደረገው ውይይት በተመለከተ ሩቢዮ ኢራን የኒውክሌር ጦር መሳሪያ መያዝ እንደማትችል የፕሬዝዳንት ትራምፕን ቃል በድጋሜ አስታውሷል። በስዊዘርላንድ በባዜል ከተማ በተካሄደ የኢሮቪዥን ሙዚቃ ፍጻሜ ለእስራኤል ስኬት ተመዘገበም። ድምፃዊቷ ዮባል ርፋኤል ከተመልካቾቹ ብዙ ድምፅ በማግኘቷ ሁለተኛ ሆና አጠቃላለችም። ኦስትሪያ ውድድሩን ያሸነፈችው ከዳኞቹ መካከል አንደኛ ሆናለችም። በዳኞች ድምፅ መጨረሻ እስራኤል በ15ኛ ደረጃ ተፈርጃለችም። ርፋኤል ከድምፅ በኋላ እንደሚከተለው ደስታን ስሜት ለመግለጽ እንዲህ ስትል ተናግራለች። עם ישראל, אני אוהבת אתכם יותר מכל דבר אחר בעולם כולו. עם ישראל חי. כל מה שרציתי זה להביא כבוד וגאווה למדינה הזאת, לעשות אותם גאים. לא היה ולא יהיה לנו ניצחון אמיתי כמו שהחטופים שלנו יהיו בבית. אמן, 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 אמן. በጣም ደስታ መግለጫዋ ነው። ህዝበ እስራኤል ሆይ ከዓለም እጅግ በጣም እወዳችኋለሁ። ህዝበ እስራኤል ለዘላለም ይኖራል። ውጤቱ የሀገራችን ክብር ነው። ያሉትን ዜጎቻችን የተጠለፉ ዜጎቻችን ወደ ቤታቸው ይመለሱ። አሜን አሜን ነው ያለችው። የአየር ጸባይ ሁኔታ ትንበያ ዛሬ ሙቀቱ ይቀንሳል ቢባልም ያለ ወትሮ ሙቀቱ ከፍተኛ ሆኖ በተራራማ አካባቢዎችም ሐሩር ይሆናል። ነገ ሰኞ ከሰነበተው ሙቀቱ ይቀንሳል ተብሎ ይጠበቃል። የዛሬ እሁድ ሙቀትና ቅዝቃዜ በዲግሪ ሴንቲግሬድ ኢየሩሳሌም ከተማና አካባቢዋ 32 ዲግሪ ሴንቲግሬድ፣ ተላዊና አካባቢዋ 28፣ ሃይፋና አካባቢዋ 27፣ ቤርሼባና አካባቢዋ 35፣ ኢላት እና አካባቢዋ 41 ዲግሪ ሴንቲግሬድ ይሆናል። ሰጠኝ ዜናው እስከዚሁ ነው። ኢሻያው ለዜናው እናመሰግናለን። የተከበራችሁ አድማጮቻችን ከዚህ ቀጥለን ጋዜጦች በዛሬው ዕለት ለአንባቢያን ያቀረቧቸውን የተለያዩ ዘገባዎች ባጭሩ እናቀርባለን። በዛሬው ዕለት እሁድ ግንቦት 18 ቀን 2025 ዓ.ም ለዝግጅት ክፍላችን የደረሱት እንደተለመደው አራቱ የእስራኤል ዋና ዋና ጋዜጦች ናቸው። ኢዲዮት አህሮኖት፣ ሃሬጽ፣ ማዕሪብ እና እስራኤል አየሁም። አራቱም ጋዜጦች ከዘገቧቸው ዋና ዋና ርዕሰ ጉዳዮች መካከል እስራኤል በጋዛ ሰርጥ የምታካሄደውን ጦርነት እንደገና ለማስፋፋት ያላትን እቅድና የተጠለፉ ዜጎችን ለማስመለስ ዛሬ በካታር ድርድሩ የበለጠ የሚታደስ መሆኑን ነው። የማዕሪብ ጋዜጣ የጦርነቱን የበለጠ መጠናከር በተመለከተ ባቀረበው ዘገባ እንደገና ሊጀምሩ ነው። የእስራኤል መከላከያ ሰራዊት ባለፈው ሳምንት መጨረሻ እንዳስታወቀው በጋዛ ሰርጥ መሬቶችን በቁጥጥር ስር የማዋል እቅዱንና የጦር ዘመቻውን ለማስፋፋት መቃረቡን ገልጿል። ይህን ተከትሎ የሐማስ ድርጅት 24 ሰዓታት ባነሰ ጊዜ ውስጥ ወደ ድርድሩ በመመለስ መወያየት የሚፈልግ መሆኑን አስታውቋል ብሏል ማዕሪብ። አንድ የእስራኤል የፖለቲካ ሰው በበኩላቸው ለሐማስ ሁለት አማራጮች ተቀምጠውለታል ብለዋል። አንደኛው እስከ ዛሬ እኩለ ሌሊት ድረስ ከስምምነት ለመድረስ መጣር አለበት፣ አሊያም የምድር ጦሩ የበለጠ ወደ ጋዛ በማስገባት ወታደራዊ ዘመቻውን ማጠናከር ነው ብለዋል እኒሁ ባለስልጣን። የቤተሰብ አባሎቻቸው በጋዛ ሰርጥ የታገቱባቸው ዜጎች በበኩላቸው እስራኤል ሀገርን ማቋቋም እንደቻል ነው የተጠለፉ ዜጎችንም ሁሉንም እናስመልሳለን ብለዋል። የተጠለፉ ዜጎች ቤተሰቦች የተለመደ ትግላቸውን ቀጥለዋል። ከእነሱ ውስጥ አንዷ የሆነችው ኤናቭ ስለታጋቹ ልጇ ማታን በሕይወት መኖር መረጃ ማግኘቷን ባለፈው አረብ ገልጻለች። የእስራኤልና አሜሪካ ድርብ ዜግነት ያለው ኢዳን አሌክሳንደር ከተለቀቀ በኋላ ስለ ማታን በሕይወት መኖር እናቱ ኤናቭ መረጃ ማግኘቷን መናገሯን የማዕሪብ ጋዜጣ ዘግቧል።
የእስራኤል ሀዮም ጋዜጣም በበኩሉ በእስራኤልና ሐማስ መካከል ድርድሩ ዛሬ በካታር እንደሚጀምርና ታጋሽ ዜጎችን ለማስመለስ ጥረት የሚደረግ መሆኑን ዘግቧል። እንደ እስራኤል ሀዮም ጋዜጣ ዘገባ ከሆነ በአዲሱ የድርድር ሀሳብ አማካኝነት እስራኤልና ሐማስ ይደርሱበታል ተብሎ የሚጠበቀው ጦርነቱ ለ2 ወራት ይቆማል። 10 ታጋሽ ዜጎችን ደግሞ ሐማስ ይለቃል። እንደ አዲሱ የድርድር ሀሳብ 20 አስከሬኖችም ይመለሳሉ ተብሎ ይጠበቃል ብሏል። ሐማስ እንደሚረዳው አሜሪካ እስራኤልን ማቆም እንደማትችል ነው። በዘመቻው ልትገፋበት ትችላለች። ድርድሩ ከተጀመረና መልካም ሁኔታ የሚታይበት ከሆነ እስራኤል በጋዛ ሰርጥ ለማስፋፋት ያቀደችውን የጦር ዘመቻ ትቀጥልበታለች ወይስ ለሌላ ጊዜ ታራዝመዋለች በሚል ጥያቄ የሐማስ ድርጅትም የጦር መሳሪያውን ለማውረድ ዝግጁ አይደለም የሚል ዘገባ አቅርቧል። የሐሬጽ ጋዜጣም የተጠለፉ ዜጎችን ለማስመለስ የሚደረገው ድርድር ይታደሳል ብሏል። አንድ የሐማስ ከፍተኛ ባለስልጣን በድርድሩ ቅድመ ሁኔታ የለም ማለቱን ሐሬጽ ዘግቧል። በሌላ በኩል ደግሞ የእስራኤል ጦር በጋዛ ሰርጥ እርምጃ መውሰዱን አጠናክሯል። የጋዛ ሰርጥ ነዋሪዎች ወደ ደቡባዊ ክፍሉ እንዲሄዱ ትዕዛዝ ተላልፎላቸዋል። የኢዲዮት አህሮኖት ጋዜጣ በጋዛ ሰርጥ ያለውን ዘመቻ ለማስፋፋት የሚደረገውን ዝግጅት የእስራኤል ጦር ጥቃቱን ማጠናከሩን፣ የጋዛ ሰርጥን ቀስ በቀስ በቁጥጥር ስር ለማዋል የተወሰነ ክፍል መያዙን በአንድ በኩል ዘግቧል። በሌላ በኩል ደግሞ ድርድሩ ሊታደስ ነው ብሏል። እስራኤል በጋዛ ሰርጥ ጥቃቷን ማጠናከሯን ዓለም አቀፉ ማህበረሰብ እያወገዘ ይገኛል። ሁለቱ ወገኖች ማለትም እስራኤልና ሐማስ በአቋማቸው እንደጸኑ ነው። እስራኤል ጦርነቱን እንደማታቆምና ድርድሩ ከተካሄደም ውጊያው እንደቀጠለ ነው በሚለው አቋሟ እንደጸናች ነው። ሐማስም የእስራኤል ጦር ከጋዛ ይውጣ የሚለውን አቋሙን አልተወም ብለዋል ጋዜጦች። ማዕሬብና ሌሎች ጋዜጦች ካቀረቡት ዘገባ አንዱ የእስራኤል አየር ኃይል ባለፈው አርብ ምሽት በየመን የሁቲ አማጽያን ይዞታዎችን ማጥቃቱን ነው። የእስራኤል አየር ኃይል ባለፈው አርብ በየመን 2 ወደቦች ላይ ጥቃት ሲፈጽም ጠቅላይ ሚኒስትር ናታንያሁ፣ የመከላከያ ሚኒስትር እስራኤል ካጽና የጦር ኃይሎች ኤታማዦር ሹም ኢያል ዛሚር በቀጥታ ስርጭት ይከታተሉ ነበር። ናታንያሁ የሁቲ አማጽያን እኛን እንዲጎዱን አንፈቅድም፣ የበለጠ እንጎዳቸዋለን። እኛ እንደምናውቀው ሁቲዎች ለምሰል ነው ወደኛ የሚተኩሱት። ከጥቃቱ ጀርባ በዋናነት ያለችው ኢራን ነች። ኢራን ደግሞ አርፋ እንድትቀመጥ የሚል ሀሳብ ማቅረባቸውን ዘግበዋል። የመከላከያ ሚኒስትር እስራኤል ካጽ በበኩላቸው የሁቲ አማጽያን ወደ እስራኤል ሚሳኤል መተኮሳቸውን ከቀጠሉ እኛም ከባድ እርምጃ እንወስድባቸዋለን። የሁቲ አመራሮችን ልክ እንደ ሐማስ አመራሮች ዴፍና ሲንዋር የሂዝቦላው ድርጅት መሪ ናስራላ በቤይሩት እርምጃ እንደተወሰደበት የሐማሱ ሀኒዬ በኢራን እንደተደመሰሰው ሁሉ የሁቲ አማጽያን መሪን አብደል አልማልክ አልሁቲንም በየመን እንደመስሰዋለን። በራሳችን አቅምና ጉልበት ጠላቶቻችን እንዋጋለን ማለታቸውን ዘግቧል። እስራኤል በየመን ሁቲ አማጽያን ላይ አርብ ዕለት በወሰደችው ጥቃት ከ15 በላይ ተዋጊ አውሮፕላኖች ተካፍለዋል። ጋዜጦችም ይህን ጉዳይ ትልቅ ትኩረት ሰጥተው ዘግበዋል። ሌላው ሁሉም ጋዜጦች በትኩረት የዘገቡት በአውሮፓ አህጉር የሙዚቃ ውድድር የተካፈለችው ዩቫል ራፋኤልን ጉዳይ ነው። እንደሚታወቀው ዩቫል ባለፈው ሐሙስ በተካሄደው የሙዚቃ ውድድር ወደ ፍጻሜው አልፋ ነበር። የተወዳደረችበት ዜማም አዲስ ቀን ይወጣል ወይም ይመጣል ኒው ዴይ ዊል ራይዝ የተሰኘ ዜማ ነው። ዩቫል በሙዚቃ ውድድር መካፈሏን በመቃወም ሰላማዊ ሰልፎች ተካሂደዋል። በእስራኤል ላይም ብዙ ግዘቶች ነበሩ። ያን ሁሉ ተቋቁማ ለፍጻሜው ውድድር መድረሷ የሚደነቅ መሆኑን ሁሉም ጋዜጦች በዛሬ ዘገባቸው አቅርቧል። ጋዜጦች የታተሙት ውድድሩ ከመቅረቡ በፊት ትላንት ምሽት ላይ በመሆኑ ሌሊት የነበረውን የአውሮፓ ሀገራት የሙዚቃ ውድድር አላካተቱም። ሌሊቱን በተካሄደው የፍጻሜ ውድድር ዩቫል ራፋኤል 2ኛ ደረጃን በመያዝ አጠናቃለች። እጅግ በጣም ልዩ ስሜት እንዳደረባትና በኢሮቪዚዮኑ ውድድር የደረሰችበትን የ2ኛ ደረጃ ለመግለጽ እንኳ ቃላት ያጠሯት መሆኑን ገልጻለች። ዩቫል ትላንት ሌሊት ያመጣችው ውጤት በጣም ጥሩ መሆኑን፣ እስራኤል በጦርነት ወቅት ባለችበት ጊዜ የአውሮፓ ሙዚቃ ወዳዱ ሕዝብ ለዩቫል ያደረገው ድጋፍ እጅግ በጣም ጥሩ ነበር። በዳኞች ድጋፍ ማጣት 2ኛ መሆኗ ይታወቃል። በሙዚቃው ውድድር 1ኛ የወጣው የኦስትሪያው ሙዚቀኛ ነው። የእስራኤል ሀዮም ጋዜጣ በሰሜን እስራኤል ዲር አል አሳድ በተሰኘው ቦታ በሚገኝ አንድ ቤት በተነሳ የእሳት ቃጠሎ ትላንት ምሽት የ7 እና 8 ዓመት ልጅ እስከ እናታቸው በሞት ተለይተዋል። የ15 ዓመት ልጅ ደግሞ በጸና ቆስሎ የሕክምና እርዳታ እየተደረገለት ነው። በዲር አልአሳድ የተከሰተው
ቃጠሎ አሳዛኝ ጉዳትን አድርሷል። የአንድ ቤተሰብ አባላትን አጥፍቷል ማለት ይቻላል። ሌሎች 9 ሰዎችም በእሳት አደጋው ተጎድተዋል። የእሳት ቃጠሎ ከሁለተኛ ፎቅ በሚገኝ ቤት መነሳቱን 6 የእሳት አደጋ ቡድኖች ተረባርበው ቃጠሎውን ማጥፋታቸውን የእስራኤል ሀዮም ጋዜጣ ዘግቧል። የእሳት አደጋው በምን ምክንያት እንደተነሳ በትክክል ለማወቅ ምርመራ እየተካሄደ ነው በሚመለከታቸው ክፍሎች። ይህም በጋዜጦች ከቀረቡ ዘገባዎች መካከል አንዱ ነው። የእስራኤል ሀዮም ጋዜጣ ካቀረባቸው ዘገባዎች መካከል አንዱ በውጭ ሀገራት የሕክምና ትምህርት ከሚከታተሉ የእስራኤል ዜጎች መካከል 60 ከመቶ የሚሆኑት ወደ ሀገራቸው ላለመመለስ እያጤኑበት እያሰቡበት እንደሆነ ጋዜጣው ዘግቧል። የሕክምና ዶክተሮቹ ወደ ሀገራቸው ላለመመለስ የፈለጉት ከደሞዝና ሌሎች ምጣኔ ሀብታዊ ሁኔታዎች አንጻር መሆኑን የእስራኤል ሀዮም ጋዜጣ በዘገባው ተመልክቷል። የኢዲዮት አህሮኖት ጋዜጣ ባለፈው ሳምንት መጨረሻ አካባቢ በሰማሪያ ቀበሌ በሽብርተኞች ጥቃት የተገደለችው ጼላ ጌዝን ጉዳይ ዘግቧል። ባሏ ሀናንኤል በሚስቱ ሞት ከፍተኛ ጉዳት የደረሰበት መሆኑና ባለቤቱ ከጁላይ ሞቷን ገልጿል። የ9 ወሯ ነፍሰ ጡር ለወሊድ ወደ ሆስፒታል እየተጓዘች በነበረችበት ወቅት ነው አሸባሪዎች ጥይት ተኩስ ከፍተው እሷን ገድለው ባሏን በቀላል ሁኔታ ያቆሰሉት። ሐኪሞች ልጁን ማዋለድ ቢችሉም በከባድ ሁኔታ ላይ ይገኛል። አባትየው ልጁ ደህና እንዲሆን ጸሎት የሚያስፈልግ መሆኑን ገልጿል። ባለቤቱን በሽብር ጥቃት አጥቶ የሚገፋው ሕይወት በጣም አስቸጋሪ እንደሚሆንበት፣ በይሁዳና ሰማሪያ ቀበሌዎችም በሽብርተኞች እንቅስቃሴ ምክንያት ያለው የቀን በቀን ፍርሃት በጣም እያሳሰበው መሆኑን ሀናንኤል መግለጹን የኢዲዮት አህሮኖት ጋዜጣ ዘግቧል። የእስራኤል ደህንነት ጥበቃ አባላት ጼላ ጌዝን የገደለውን አሸባሪ ለመያዝ ከፍተኛ ክትትል እያደረጉ ነው። ትላንት በሰማሪያ አንድ አሸባሪ እርምጃ ተወስዶበታል። ምናልባት ከጼላ ጌዝ ግድያ ጋር ግንኙነት እንዳለው ለማወቅ የሚመለከታቸው ክፍሎች ምርመራ እያካሄዱ መሆኑን የኢዲዮት አህሮኖት ጋዜጣ በዛሬ ዘገባው ተመልክቷል። ሌላው የኢዲዮት አህሮኖት ጋዜጣ ያቀረበው ዘገባ በአሜሪካና ኢራን መካከል የሚካሄደው ውይይት ነው። ኢራን የኒውክሌር ጦር መሳሪያ ባለቤት እንዳትሆን ከአሜሪካ ጋር የምታካሄደው ውይይት ጥሩ ሁኔታ የታየበት ነው ይባላል። ያም ሆኖ በአጭር ጊዜ ሁለቱ ሀገራት ከስምምነት ካልደረሱ ኢራን ጊዜ በማራዘም የኒውክሌር ጦር መሳሪያ ባለቤት ትሆናለች የሚል ስጋት መኖሩ ተዘግቧል። አሜሪካም ለኢራን አዲስ ሀሳብ ማቅረቧን የሀገሪቱ ፕሬዝዳንት ዶናልድ ትራምፕ ተናግረዋል። እስራኤል አረብ ዕለት በየመን በሆዲዳና አስሊፍ በተሰኙት ወደቦች ላይ ጥቃት መፈጸሟን፣ ወደቦቹ ስራ ማቆማቸውን ለመጠገንም ብዙ ጊዜ የሚወስድ መሆኑን ጋዜጦች በተጨማሪ ዘግቧል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ባጭሩ ይህን ይመስላል። የተከበራቸው አድማጮቻችን ከዚህ ቀጥለን ወቅታዊ ዘገባ ይኖረናል። ሰጠኝ ዘመነ በሙዚቃን የዩሮቪዚዮን የሙዚቃ ውድድር በስዊዘርላንድ ባዜል ከተማ ላይ ተካሄደና የእስራኤሏ ተወዳዳሪዋ ዩቫል ርፋኤልም ጥሩ ውጤት እንዳስገኘች ይነገራል። እንዴት ነው ይሄ ሁኔታ? አዎ ኢሻያው በጣም በሚያስገርም ሁኔታ ሌሊቱን የተካሄደ ነው ውድድሩ። ያው ሰሞኑን በስፋት ስንከታተል የቆየ ነው። ባለፈው ማክሰኞ ነው ውድድሩ የጀመረ። ከማክሰኞ የተወሰኑ የአውሮፓ ሀገራት አቀረቡ። ሐሙስ ደግሞ የተወሰኑ የእስራኤሏ ተካፋይም ዩቫል ራፋኤልም እንግዲህ በአዲሱ ዜማዋ ኒው ዴይ ዊል ራይዝ በተሰኘው ወይም ደግሞ ወደ አማርኛ ስናመጣው አዲስ ቀን ይመጣል ይወጣል እንደሚል አይነት ነገር ነው። በዛ ተካፈለች። ወደ ፍጻሜ ማለፏን ባለፈው ሐሙስ አረጋገጠች። ትላንትና እንግዲህ ሌሊቱን ሁሉ ሲካሄድ ነበረ ውድድሩና እስከ 2 ሰዓት አካባቢ ነበረ። ያው በሱ ሁለተኛ ደረጃ የወጣችበት ነው። እንደውም የአውሮፓ ሙዚቃ ወዳድ ሕዝብ ድጋፍ ያደረገበት ነው። እሷ በምትካፈልበት ጊዜ ተቃውሞ ነበረ፣ ሰላማዊ ሰልፎች ነበሩ፣ እስራኤልን ማውገዝ ነበሩ። ራሱ ከአዳራሾች እሷንን በመቃወም የተለያዩ ጫጫታዎች፣ ቅራኔዎች ይሰሙ ነበር። ያን ሁሉ ተቋቁማ በዚህ አዲስ ዜማዋ ለዚህ ደርሳለች። ሁለተኛ ደረጃ ቀላል ነገር አይደለም። እንግዲህ እንደሚታወቀው ሻያው ያው ዩቫል
በተለይ ከጥቅምት ሰባቱ ጋር በተያያዘ በጣም ባደገኛ ሁኔታ ህይወቷ የተረፈች ናት። እዛም ጥቅምት ሰባት ከነበረው ጥቃት የተረፈች ናትና የነበረውን ሁኔታም የሚገልጽ ነው ዘፈኑ ዜማው የተወዳደረችበትና እንደሌላው እንደው ዜማ ላቅርብ በሚል ሳይሆን እሷ ያሳለፈችውን መከራ አስከሬን ላይ ሁና አስከሬን ውስጥ አብራ እንደ ሞተ ሰው ሁና ነው የዳነች በዛ ጥቅምት ሰባት ላይ እና ያንንም የሚገልጽ ብዙ እንትን አለው ዜማውና ሁለተኛ ደረጃ መውጣቷ ሁሉን እያስደነቀ ነው ያለና በጣም ያው የዳኞች ድጋፍ ቢኖር ኖሮ አንደኛ ተወጣ ነበረ። እንዴት ሰጠኝ ዘመነ በጣም ጭፍጨፋ ነበረ። ቅዳሜ ጥቅምት 7 ቀን 2023 ዓ.ም በአዛ ኩታ ገጠም በሆኑ እስራኤላውያን ሰፈሮች ላይ በርካታ አሸባሪዎች ሰርገው በመግባት ጭፍጨፋ የሽብር ጥቃት ፈጸሙ፣ ጠልፈው ወሰዱና ይቺ ሙዚቀኛ አቀንቃኟ ዮቫል ራፋኤል እንዴት ከዛ ጭፍጨፋ ዳነች? እንግዲህ ያው ይሄን የሙዚቃ ዝግጅቱን በተመለከተ ከተወዳደረች በኋላ ያው ኳሃባባ በተሰኘው ዝግጅት ነው አንደኛ የወጣች። ከዛ ነው ወደዚህ የተመረጠችውና እዛ ያለፈ ሰው ነው እዛ ሙዚቃ ውድድር ያለፈ ነው ለዚህ ሀገርን ወክሎ በአውሮፓ የሚወዳደረውና ከታሪኳ እንደተረዳ ነው በካንም ከተላለፈው ዝግጅት እንደተረዳ ነው ያው በወቅቱ ከዛ ከሙዚቃው ዝግጅትም ነበረች፣ አብራ ከጓደኞቿ ጋር ነበረች። አሸባሪዎች እሷን ለመግደል የጣሩበት ሁኔታ ነበረ። አብራ ከጓደኞቿ ጋር በተደበቀችበት ቦታ ልክ አስከሬን መስላ ነው የተረፈችው። በዚህ በቪዲዮውም ሲታይ ሙዚቃው ያንን ያሳለፈችውን አንዳንድ ነገሮች እንትን ይላል እና በጣም እንግዲህ ከሞት ነው የተረፈችው ያኔ ማለት ይቻላል። እንደው ያው እንግዲህ ለመግለጽ ያስቸግራል የጥቅምት ሰባቱን የሽብር ጥቃትና ከዛ ተርፋ አገግማ እንግዲህ ያሳለፈችው ጓደኞቿ ሲገደሉ ጓደኞቿ አብረዋት የነበሩ ሰዎችን በሽብር ጥቃት መጥፎ ደረጃ ሲደርስባቸው ተመልክታ ከዛ በኋላ ራሷን አቋቁማ ራሷን እንደገና ጠግና ለዚህ ለሙዚቃ ውድድር መብቃቷ በአውሮፓ ምድር በሚካሄደው ውድድር ሙዚቃዋን አቅርባ ሁለተኛ መውጣት መቻል ቀላል ነገር አይደለምና እኔ ለሊቱን ስከታተለው ነበር። ጀግና ናት ማለት ያስችላል። በጣም ጀግና ናትና 357 ነጥብ ነው የተቀበለችው። ዳኞች ሰጥተዋት ቢሆን አንደኛ የምትወጣበት ሁኔታ ነበር። እንግዲህ የአውስትሪያው ተወካይ 436 በማግኘት ነው አንደኛ የሆነ። የእስራኤሏ ያው ዮቫል ራፋኤል 357፣ ከዛ በኋላ ሶስተኛ ኢስቶኒያ፣ አራተኛ ስዊድን፣ አምስተኛ ጣሊያን፣ ስድስተኛ ግሪክ፣ ሰባተኛ ፈረንሳይ፣ ስምንተኛ አልባኒያ፣ ዘጠነኛ ዩክሬን፣ 10ኛ ስዊዘርላንድ አዘጋጇ ማለት ነው፣ 11ኛ ፊንላንድ እያሉ ሌሎች ሀገራትም የወጡበትን ሁኔታ ነውና በጣም ስኬት የነበረው ውድድር ነው። ያው ትላንትና ተፈጽሟል ውድድሩ። ሲያው ስሜቷን ደስታዋን በርግጥ በዜና ወጃ ላይ ጠቃት በጥቂቱ ተመልክተናል። ምንድነው ያለችው መሰለ? ህዝበ እስራኤል ሆይ ከዓለም እጅግ በጣም እወዳችኋለሁ። ህዝበ እስራኤል ለዘላለም ይኖራል። ውጤቱ የሀገራችን ክብር ነው። የተጠለፉትን ዜጎቻችን ወደ የቤታቸው ይመለሱ። አሜን 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 ያለችው። አዎ በቀጥታ ስርጭትም ይህ እንዲያውም መናገር ቃላት ያጥረኛል። ብመለስና ህዝቤን ባቅፍ ደስ ይለኛል። አሁን የምፈልገው ወደ ሀገሬ መመለስ ነው የሚል እንትን ያቀረበችውና በጣም ደስ ይል ነበረ። እስራኤል እንግዲህ በዚህ በአውሮፓ ሀገራት የሙዚቃ ውድድር 4 ጊዜ ማሸነፏ ይታወቃል። ትላንትና ሁለተኛ መውጣቷ ደግሞ በጣም የሚደነቅ ነው። በነገራችን ላይ የሁቲ አማጽያን ከየመን ሚሳኤሉን የተኮሱት የዩቫልን ሁለተኛ መውጣት አያይዘው ምክንያት በማድረግ ነውና በዛው ሰዓት ነበረ ይሄ ሚሳኤሉ የተተኮሰውና ያው እንግዲህ በሚሊዮን የሚቆጠሩ ዜጎችን የተኙትን ከእንቅልፋቸው ያስነሳ እንደገና የሙዚቃ ዝግጅት ሲከታተሉ የነበሩትንም ወደ ሚቅላጥ የከተተና በትላንትናው ያገኘችው ነጥብ በጣም ሁሉንም ስሜት ውስጥ የከተተ ነው። አሸነፈች ማለት ይቻላል። አንደኛ ወጣች ማለት ይቻላል። የዳኞች ድጋፍ ማጣት ነው እንጂ የአውሮፓ ሕዝብ ደግፏል ለእስራኤል። በዚህ ሆን ብለው ይህን
በይህን ያህል ውጤት ማግኘቷ የሙዚቀኛዋ ይህንን አሸባሪዎቹ አማጽያን ሁቲም የመን ውስጥ የሚገኙ አሸባሪዎች የረጅም ርቀት ተምዘግዛጊ ሚሳኤል ወደ መካከለኛው እስራኤል ሀገር ወነጨፉና በዚህ ያንድ ሚሳኤል ጥቃት በእርግጥ የጸረ ሮኬት በአየር ላይ እንዳለ አምክኖታል። ጸረ ሚሳኤል አዎ አምክኖታል። ግን የዛ ስብርባሪው በአንዳንድ በሎድ ከተማ አካባቢ እንደወደቀ ነው የሚነገረው። ይከላከላል ጸረ ሚሳኤል ሮኬት እየተከላከለ ነው ያለና እዚህ ጋር በተያያዘ ይሻየው እንግዲህ አርብ ምሽት አካባቢ የእስራኤል መከላከያ ሰራዊት በተለይ የአየር ኃይሉ 15 ተዋጊ አውሮፕላኖችን ወደ የመን በመላክ ጥቃት ፈጽሟል። ጠቅላይ ሚኒስትር ናታንያሁ፣ የመከላከያ ሚኒስትር እስራኤል ካጽና የጦር ኃይሎች ኤታማዦር ሹም ኢያል ዛሚር በቀጥታ ስርጭት ጥቃቱን ሲከታተሉ ነበረ። የእስራኤል አየር ኃይል የሚፈጽመውን ጥቃትና እንዲያውም ያሉት በእኛ ላይ ጥቃት የሚፈጽመው ዝም ብለን አንቀመጥም፣ የበለጠ ጉዳት እናደርስባቸዋለን። እንዲያውም ለዚህ ከጀርባ ሁና ዋናው ትልቁ ድጋፍ የምታደርገው ኢራን ናት በሚል ጠቅላይ ሚኒስትር ናታንያሁ ያስጠነቀቁበት ሁኔታ አለና የሁቲ አማጽያን በማንኛውም የእስራኤልን ሰላምና ደህንነት ማደፍረሳቸው እንደቀጠሉ ነው። አረብ ዕለት ጥቃት ተፈጽሞባቸውም እንግዲህ ትላንትና ሌሊት ደግሞ 2 ሰዓት ላይ የተኮሱበት ሁኔታ በመካከለኛው የሀገራችን ክፍል ብዙ ቦታዎች ላይ ዜጎች የተነሱበትና ያው እንግዲህ ሰላምና ደህንነታቸውን ለመጠበቅ ወደ ሚቅላጥ የገቡበትን ሁኔታ ነው የተመለከትነውና የሁቲ አማጽያን ጉዳይ አንድ እልባት ማግኘት ያለበት ነው። በዚህ ሁኔታ ወደ ወቅታዊ ወደ ሌላ ርዕሰ ጉዳይ ከማለፋችን በፊት ሰጠኝ ዘመነ ከዚሁ ጥቂት ቆይታ ይህም የየመን ውስጡ ነው አማጽያን ሁቲም በእስራኤልን ወደ እስራኤል ሚሳኤሎችን እየተኮሱ ያሉት እንደ የኢራን ቡችሎች ናቸው፣ መልእክተኞች ናቸው። የኢራን ዕጣ ፈንታ ምንድን ነው የሚሆነው ተብሎ ይጠበቃል? የሁላችን ጥያቄ ነው። የኢራን ዕጣ ፈንታ እስራኤል ምን ታደርጋለች የሚለውን እርምጃ መውሰድ ካልተቻለ ወይም በዲፕሎማሲያዊ መንገድ ማስቆም ካልተቻለ በዚህ ሁኔታ በፈለጉት ጊዜ ሚሳኤል መተኮስ ቀላል አይደለም። በሚሊዮን የሚቆጠር ገንዘብ የሚያወጣ ነው። ሚሳኤል በአንድ ጊዜ የሚሰራ አይደለም። በአጭር ጊዜ እንደ ሮኬት በየሰፈሩ የምትሰራው አይደለም እና በጣም በተቀናጀ ማስወንጨፊያው ራሱ እጅግ ዘመናዊ ነው። የት ነው የሚያስወነጭፉት? ማን ነው በትክክል የሚያግዛቸው? በየት በኩል ነው የሚወስዱት የሚለውን እስራኤል የመረጃ ድርጅቶች ትልቅ ስራ መስራት ያለባቸው ናቸው እና አሁን በዚህ ሁኔታ ሻየው መቀጠል ያስፈልጋል ወይ? ትልቅ እርምጃ መውሰድ አያስፈልግም ወይ? ያው ዋናው አብዛኛው ሀገራችን እስራኤል ህዝብ ይሄ ነው የሚጠብቀው። በዚህ አይነት የኢራን የኒውክሌር ቦምብ በተመለከተ ለመጨረሻ ጊዜ መደምሰስ አለበት፣ እስራኤል ኢራንን ማጥቃት አለባት የሚለው አብዛኛው ህዝብ ነው እየሰማን ያለ ነው። ያዋጣል ወይ ነው አሁን መደምሰሱ ያዋጣል ወይ ነው አሁን በምንመለከተው። አሁን ለምሳሌ ኢራንን መንግስት አልባ ብታደርግ የበለጠ ደግሞ አሸባሪዎች እዛ ልክ አሁን የመን የተረጋጋ አስተዳደር ስለሌላት ነው ግማሹን የሁቲ አማጽያን ግማሹን ሌሎች አካላት ተቆጣጥረው የእስራኤልን ደህንነት የሚያደፈርሱትና ምናልባት ኢራንን ወይ በሌላ አስተዳደር መተካት ወይም ደግሞ የመን ውስጥ የተጠናከረ ጥሩ የተረጋጋ አስተዳደር መመስረትና እንደዚህ አማጽያኑን ማስወገድ የሚቻልበት ሁኔታ ከሌለ በዚህ ሁኔታ ከ2000 ኪሎ ሜትር የሚወነጨፍ ሚሳኤል እየላኩ የሀገሪቱን ደህንነት ማደፍረስ በጣም ይጠበቃል። ጎረቤታችን ሶሪያ የመንግስት ተወገደ። የቀድሞው ለብዙ ዓመታት ያህል ያስተዳደረው አምባገነናዊ ስርዓተ መንግስት ተገረሰሰና ሌሎቹ መንግስት አዋቀሩ። የሚጠበቀው በኢራንም እንደዛ ነው። ለሀገሪቱ ዜጎችም በጣም 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 አምባገነናዊ ስርዓተ መንግስት ነው ያለውና የዛ የመንግስታዊ ለውጥ ነው የሚጠበቀው ከሆነ ሰየው ነው። ግን አንዳንድ ጊዜ እርምጃ ሲወሰድ ደግሞ ከድጡ ወደ ማጡ እንደሚባለው ችግር ውስጥ እንዳይገባ ጥንቃቄ መደረግ ያለበት ይመስላል። ብቻ የሁቲ አማጽያንም ሆነ የመን አሁን ለእስራኤል የሚፈጥሩትን የደህንነት ውጥረት ማስቀረት የእስራኤል መንግስት ኃላፊነት ነው። የመከላከያ ሰራዊቱም የተጠናከረ እርምጃ ካልወሰደ ወይም ደግሞ እነሱ አርፈው እንዲቀመጡ ካላደረገ ሁኔታው ውስብስብ እየሆነ የሄደበት ሁኔታ አለና ለማንኛውም ትላንትና ከነበረው የሙዚቃ ውድድርና እነሱ የተኮሱበት ጊዜ ተመሳሳይ መሆኑ በጣም የሚያሳዝን ነው። በአውሮፓም ሀገር ሙዚቃ እንግዲህ ከሁሉም ገለልተኛ የሆነ ነገር ነው። ከፖለቲካም ከዘርም መራቅ ነበረበት። ግን ሁሉ ነገር አሁን ፖለቲካ ሆነና
በጥላቻ የሚታይበት ስፖርት፣ በጥላቻ የሚታይበት ሙዚቃ፣ በጥላቻ የሚታይበትን ሁኔታ ተመልክተናል። የሁቲ አማጽያንም ትላንት ያንን ለማደፍረስ ጥረት አድርገዋል። ግን ዩቫል ራፋኤል ያመጣችው ውጤት በጣም ደስ የሚል ነው። አንደኛ ወጥታ ቢሆን የሁሉ ደስታ ነው። ግን ከነበረው እስራኤል ካለችበት ሁኔታ አንጻር ሁለተኛ መውጣትም ትልቅ ነገር ነው። እናመሰግናለን።